ዙፋን ወላጅ እናት ስመኝም አሁን ላይ በጣም ስቃይ ውስጥ ገብታለች። እንግዲህ ብርቱካን ልጅሽን ታገኛለሽ ወደዚህ ቤት ነይ ብላ ጠርታትም ነበረ ብዙ ጊዜ። ነገር ግን እቴቴ ይሄ ነገር ባየችበት ሰዓት በጣም ብዙ ጊዜ ራሷንም ስታወድቃለች። ዙፋን ደግሞ ይሄ ነገር አስደንግጧት ነበረ። ስመኝ በገዛ ልጇ አለመፈለግ ወይንም የገዛ ልጇ ልጄ ብላ ስትጠራ እንኳን የኔ ልጅ አንቺ ነሽ ብሎ መናገርም ያልቻለችበት ጊዜ ነበረ። ግን ደግሞ ስለ ስመኝ አሁን ላይ ይበልጥ ሁሉንም ነገር ለመበጥበጥ የምትፈልገው ብርቱካን ናት። ብርቱካን ከእቴቴ ጋር ቅርብ ሆና ነገር ግን እቴቴን ለመጣል እቴቴን እንደጠራቻት እቴቴን እንደደገፈቻት መስላ ነበረ። በሌላ ጎኑ ቤተሰቡን ለመበጥበጥ የተነሳችው እንግዲህ ብርቱካን ከመጀመሪያው ጀምሮ በረከትንም እንደፈለገች ስትመርዘው እንደዛው ሽባ ሆኖ እንዲቀመጥ ካደረገችም በላይ ነገር ግን ሁሉንም እውነት ዙፋን ከደረሰችበት በኋላ በጣም ተቀይራለች። ይበልጥ ደግሞ ስመኝም በእጇ አስገብታታለች። የእናት ሆድ ሆኖባት ስመኝ ማንም ሰው በተናገራት ልጅሽን አሁን ላይ አሟታል እኔ እያለች ብርቱካንም ስትጫወትባት ነበረ። ለብዙ ጊዜ ብርቱካን የገዛ ልጇን እንደታመመች ልጅሽ እንደዚህ ሆነች እያለች የእናት ሆዷ ስፍስፍ እያለ በፍጥነት ወደ ዙፋን ቤት መጥታ ነበረ። ዙፋን ግን ልጄ ልጄ ማለቷ ደግሞ ለእቴቴም ጥያቄ አቅርባላት ነበረ። እቴቴ ለምንድን ነው እቺ ሴትዮ እናቴን ልጄ ልጄ የምትለኝ እያለቻትም ነበረ። ግን ደግሞ እቴቴ ደንግጣለች። እውነቱን ትነግርብኛለች ለዘላለም አጣታለሁ ዙፋንን ልጄ ብላለች። እንግዲህ እቴቴ የምትወዳት ልክ እንደ ልጇ ምንም እንኳን ለ20 ዓመታቶች ብታሳድጋትም ያንን ደግሞ የበለጠ ከሷ መራቁ አቅም ስለሌላት ነበር። ከዚህ ሁሉ ጀርባ ብርቱካንም እልህ የተያያዘችው ከዙፋን ጋር ነው። ዙፋን በተቻላት አቅም የወንድሟን ህመም ከደረሰችበት በኋላ ብርቱካን ያንንም ነገር ወንድሟንም መግደል ስላልቻለች ዙፋንንም ወይንም እሱንም ሀብቱ በእጇ ስላላስገባች አሁን ላይ የበለጠ ዙፋንም ላይ ህይወቷን ለመበጥበጥ ነው የፈለገችው። ዙፋን በተቻላት አቅም ወንድሟንም ለመንከባከብ ወደ ሕክምናም ወስደዋለች። ያንን ነገር ደግሞ ለእሷ በጣም ሞት ሆኖባታል። እቴቴ ብዙ ጊዜ ልጇን አላየችም። በረከትንም ለማየት ብዙ ጊዜ ለዙፋንም ጠይቃታለች። ዙፋን ደግሞ ይሄ ነገር እቴቴ ካወቀች አንድ ሰው ካወቀ ምናልባት በረከት ያለበትን ብርቱካን ትደርስበታለች ብላ ነበር የደበቀችው። እንግዲህ እናት ልጇንም ናፍቋት የበለጠ እንዳይቀራረቡም አድርጋለች። ዙፋንም አማራጭ ስላጣች ነበረ። ነገር ግን ዙፋን ያለፈውንም ጊዜ ልጇንም በዛን ስትወድቅ እቴቴ በወደቀችበት ሰዓት ያስታወሰችው እሱ ነበረ በዛ ፎቶ ምክንያት። ይህንን ሴትዮ አጋጣሚ አይደለም ብላለች ዙፋን። ከዛ ፎቶ ጀርባ ያለውን እውነት ለማጣራት እየሞከረች ነበረ። ብርቱካንም ይህንን ነበረ ስትፈልግ የነበረው። እንግዲህ ዙፋንና ብርቱካን የሌለ ከባድ ሁኔታ ላይ ነው ያሉት። የሁለቱም ጸብ የከረረ ነው። ዙፋን ወንድሟን ማዳንና ሙሉ ጤናው እንዲመለስ የምትጣጣር ስትሆን ግን ደግሞ ብርቱካን እኔ የምፈልገው በእጄ ሳላስገባ በጭራሽ በረከት ጤነኛ መሆን የለበትም ነው የምትለው። የብርቱካን የተደበቀ ገና ብዙ ማንነት አለ በውስጧ። በጣም ብዙ ሴጣኖች ብዙ የምትሰራቸው ክፋቶች ስላሉ ይሄ ነገር ደግሞ የበለጠ ዙፋንንም አንቅቷታል። ግን ደግሞ ዙፋንንም የምታስርበት መንገድ ነበር ስትፈልግ የነበረችው። እንደፈለገችውም እንግዲህ ከስመኝ ጋር ተገናኝታ የድሮ ፎቶዋንም ተቀብላለች። ስመኝ የእናት ሆድ ሁሌ እንደተንሰፈሰፈች በፍጥነት የልጇ ፎቶ ልጇንም የምታገኝበትን መንገድ ነው። እንግዲህ ስመኝ ብዙ ጊዜ ደጋግማ ወደ በረከት ቤት ተመልሳለች። ይሄ ባደረገች ሰዓት እሷ ስትጠራት ነበረ ብርቱካን። ይህንን በምትመላለስ ሰዓት ግን ምኞትን ብዙ ጊዜ መልሳታለች።
ልጅሽን በሆነ ጊዜ በራሷ እንድታቅ ወይንም የሆነ ፈጣሪ አስተካክሎ ልጅሽን የምታገኝበት መንገድ ይፈልግልሻል እያለች ነበረ። እንግዲህ አሁን ላይ ቴቴ ዙፋንም የበለጠ ከበረከት በላይ ለዙፋን ስስፍ ብላ ነው ያለችው። አጣታለሁ ለ20 ዓመት አብራኝ የኖረች ልጄ አጣታለሁ የሚለው ስጋት። ይሄ ነገር ደግሞ ብርቱካን እውነቱን ጠንቅቃ ታውቃለች። ብርቱካን የበለጠ መጥፎ ክፉ የሆነ ሀሳብ ነው አሁንም ወደ አእምሯ ያመጣችው። በዛ ፎቶ ስትዘናጋ ሀብቱን ወደ ራሴ ወይንም የሆነ ትንሽንም ማምለጫ መንገድ ፈልጋለሁ ብላ ነው ስትሞክር የነበረው። ነገር ግን ባሏ ስላልገደለችው በረከትንም እንደዛው ሽባ አድርጋ ስላልገደለችው የበለጠ ዙፋን ስለደረሰችለት እንግዲህ ብርቱካን በጣም ተናዳለች። ይሄ ነገር ደግሞ ወደ እሷም አዙረዋለች። ከስመኝ ፎቶ ተቀብላ ዙፋንንም እንደዛ ማዘናጋቷን ከቀጠለች በኋላ ይበልጥ ብርቱካን ድጋሚ በረከትንም እንዳደረገችው ዙፋን ላይም ለማድረግ ከባድ የሆነ ነገር ወስዳለች። ሰውንም አግኝታ ልክ እንደ ሁሌው መድኃኒት የሚሰራላትንም ሰው ደውላ አግኝታለች። ዙፋንንም የሚጥላት ዙፋንንም ሽባ አድርጎ የሚያስቀምጣትን መድኃኒት ገዝታለች ማለት ነው። ነገር ግን ያንን መድኃኒት የፈለገችው እንዲገላትም አይደለም። ልክ እንደ በረከት ሽባ ሆና እንደሱ እንድትጫወትባት የምትፈልግበት መድኃኒት ነው ከሱ የተቀበለችው። በዚህ ሰዓት ግን መድኃኒቱን ስትቀበል በፍጥነት እሱም ከዛ እንዲሰወርና እና ደግሞ ብሩም በአካውንት እንደምትልክለት ነግረዋለች። እንግዲህ ብርቱካን ከምታገኘው በላይ እያወጣችው ያለችውንም በጣም ብዙ የሆነ ሀብት ነው። 2 ቤተሰቦች በአንዴ ለማጥፋት እህትና ወንድማማቾች በአንዴ ሽባ ለማድረግ የተነሳች ሴት ናት። ኤልሳ እንግዲህ አሁን ላይ ከበረከት ጋር በጣም ቅርርብነት አላቸውና ይህ ነገር ደግሞ ለብርቱካን በጣም አሳስቧታል። ብርቱካን በጣም ተበሳጭታለች። ምክንያቱም እንግዲህ ዙፋን አብዛኛው ጊዜ ወደ ወንድሟ ብትሄድም ግን ደግሞ ባሌን ግዴታ ማግኘት አለብኝ እያለች ዙፋን በሌለችበት ዶክተሩንም ስታስቸግረው፣ ዶክተሩ ግን ብዙ ጊዜ ፈቅዶላት ነበረ እሱንም እንድታየው። እንደዛም ሆኖ ግን ዶክተሩ ወንድ ስለሆነ ምንም ያክል ያልቀና ምንም እንኳን ሰውዬው ባያስጠጋትም አሁን ላይ ግን ኤልሳ ከመጣች ጀምሮ በጣም ፈገግታውንም ጨምሯል። በረከት እንቅስቃሴውንም የሚያዋራውም ሰው አግኝቶ የተሻለ ጤና ላይ ስለተገኘ በጣም ፈርታለች። ይሄ ነገር ቀስ በቀስ በቃ እሱ መንቃቱ አይቀርም ብላለች። እንግዲህ ብርቱካን ለዛም ከኤልሳ ጋር ጦርነት ገብታለች። ከባሌ እንድትርቂ እቀናለሁ፣ ሴት ነኝ ተረጅኝ እያለቻትም ነበረ። ኤልሳ እንግዲህ ብርቱካንም ለመረዳት ሞክራ ነበረ። ነገር ግን ብርቱካን ዳግመኛ አሁንም ክፋቷን እየሰራች ነበረ። በረከትንም ምግብ እያበላች እንግዲህ ድሮ እንደምታሰቃየው እንደፈለገች ስታደርገው ነበረ። በረከት ግን እሷንም ሲያያት በጣም እየተንቀጠቀጠ እንደሆነና እሷንም እንደማይፈልጋት ኤልሳ ተረድታለች። እንግዲህ ኤልሳና በረከት አሁን ላይ ፊታቸው ሁለቱም ይግባባሉ በራሳቸው ቋንቋ። ይሄ ነገር ደግሞ በጣም አናዷት ነበረ። አሁን ላይ ዶክተሩ ወደ ቤት ከመጣ በኋላ እንግዲህ ስለ ኤልሳ ስለ ልጅህ መጥፎነት ብላ ስታወራውም ነበረ ለዶክተሩ። ዶክተሩም ለኤልሳ ብዙ ጊዜ ያስጠንቅቀዋት ነበረ። ሚስቱ ናትና ምንም ነገር ማለት ስነ ስርዓትሽን ያዢ ስላላት ለዛም ብላ ነበረ ኤልሳ ክብርም የጠበቀችላት። ግን ደግሞ በመጨረሻ ያንን ካየች በኋላ እንድትወጣ አድርጋታለች። እንግዲህ በረከት አሁን ላይ በጣም ውስጡ እንደተሰማውና እሷንም እንደማይፈልጋት ነበር የነገራት። እንግዲህ ዙፋን የበረከት ጤና ጥሩ እንደሆነ እንደሚንቀሳቀስ ተረድታለች። በረከትም በእግሩ እጆቹ መንቀሳቀስ በእግሩ መንቀሳቀስ ጀምሯል። ነገር ግን ይህንን ጤንነቱ ደግሞ ብርቱካን እንድታውቅ አላደረጉም።
ብርቱካን በቻለችው አቅም ይሄ ነገር እንደምታበላሸው እርግጠኛ ስለሆኑ፣ ነገር ግን ሁሉንም እውነት በውስጣቸው ደብቀዋል። ዶክተሩም የዙፋን ተባባሪ ሆኗል። ዙፋን እንግዲህ በጣም አሳቢና እንዲሁም በጣም ጥሩ ልጅ እንደሆነች ለልጁ ኤልሳም ተናግሯል። በዚህ መሀል ከእሷ ጋር ጓደኛ እንድትሆንም ዶክተሩ ይፈልጋል። ጠንካራ እንድትሆንልኝ ነው የምፈልገው ብለዋል። አባት ለልጁ ለኤልሳ ጠንካራ እንደ ዙፋን አይነት ልጅ እንድትሆኝ እፈልጋለሁ ብሏታል። እንግዲህ ብርቱካን ያንን መድኃኒት ይዛ ወደ ቤትም ትሄዳለች። በፍጥነት ወደ ቤት ሄዳም ነበረ። ነገር ግን መድኃኒቱም ከመስጠቷ በፊት ሁሉም ሰው መተኛቱን ማረጋገጥ እየፈለገች ነበረ። እቴቴም እቤት አልነበረችም። ይህ ነገር ደግሞ ቴቴ ትነቃብኛለች ብቻ አይደለም፣ ምኞት ደግሞ ሁሉንም እውነት ደርሳበታለች። ስለ ብርቱካን የሆነ ክፋት እንዳሰበች፣ አዲስ ሴራ እንዳሰበች ምኞት እርግጠኛ ናት። ስለዚህ መከታተል አለብን ብላለች። መድኃኒቱ ካመጣችሁ በኋላ አዘጋጅታ እንግዲህ ዙፋንም እስክትተኛ ስትጠብቅ ነበረ። ሌላኛው ደግሞ መረጃ ላለመተው የምኞትም መተኛት ስትጠባበቅ ነበረ። ምኞት ግን እሷንም እየጠበቀቻት ነበረ። ብዙ ጊዜ ስትጠባበቃት በነበረበት ሰዓት ምኞት ልትተኛ አልቻለችም። ብርቱካን በጣም ተጨንቃ ነበረ። ለምንድን ነው የማትተኛው እቺ ልጅ እያለች እንግዲህ በጣም በውስጧ እንደተጨነቀች ነበረ። ምኞት በመጨረሻም ስትተኛ ግን እሷ የበለጠ ወደ ዙፋን ሄዳለች። ወደ ዙፋን ያንን የፈለገችውንም መድኃኒት ከቀመመችው በኋላ እንግዲህ ዙፋንም ልክ እንደ ወንድሟ በረከት ሽባ ለማድረግ መርፌውንም ይዛ ወደ ክፍሏ ገብታለች። ብርቱካን እንግዲህ በተቻላት አቅም አሁንም ዙፋንንም ለመግደል ሽባ ለማድረግ እቅዷንም ጀምረዋለች። ነገር ግን ምኞት ይሄንን ነገር እንድታደርግ አልፈቅድም፣ ካሁን በኋላ ጋሼም ያሉበትንም ህይወት ይህንን እንድትደግሙ አልፈልግም ብላለች። ብርቱካን ተዋርዳለች። እንግዲህ ይሄንን መድኃኒት ከመስጠቷ በፊት ግን እሷ ስለነቃችባት፣ እሷ ግን ማንም አያየኝም ብላ ያንን መድኃኒት ለመስጠት ነበረ የእሷ ፍላጎት፣ ግን ደግሞ አልተሳካላትም።